ፕሬዝዳንት ኢሳያስ አፈወርቂ ከባዱን ውሳኔ ያሳለፉ። የሻዕቢያው መሪ አሰብን ከኢትዮጵያ ነጥቀው ለግብጽ ሰጡ። ግብጽ በአሰብና ጅቡቲ ወደብ ለመገንባት ተስማማች። ጨዋታው ሊጀመር ነው። የጀነራሎቹ ማስጠንቀቂያ ተጧጡፏል። የመከላከያው ጀነራል ሻዕቢያን ደጋግመን ያሸነፍነው ኃይል ነው፣ ህወሓት ደግሞ እንኳን ለሌላ ለራሱም አይሆንም ሲሉ፣ የህወሓት ጀነራል ደግሞ ዓላማችን እናንተ መያዝ ነው ብለዋል። ኢትዮጵያ የራሷ የባህር በር እንዲኖራት በመፈለግ ይፋዊ ጥያቄዋን ለዓለም ካሰማችና አማራጮችን መማተር ከጀመረችበት ጊዜ አንስቶ ጎረቤት ሀገራት ኤርትራና ጅቡቲ ሀሳቧ እንዳይሰምር ያላለሰለሰ ጥረት እያደረጉ ይገኛሉ። በሰላማዊ መንገድ ጥያቄዋን ያቀረበችው ኢትዮጵያን ወደ ጎን በማለትም በወደቦቻቸው ላይ ሌሎች የአፍሪካና የአረብ ሀገራትን ለማስቀመጥ ራሳቸው የሀገራቱን በር ማንኳኳት ከጀመሩ ዋላ ደር ብለዋል። ታዲያ ሁልጊዜ ከኢትዮጵያ ራስ የማትወርደውና በአባይ ወንዝ ጉዳይ ብልጫ የተወሰደባት ግብጽ ለመደራደር ይመቻት ዘንድ ኢትዮጵያ ወደ ቀይ ባህር እንዳትቀርብ ጥረቶችን እያደረገች እንደሚገኝ ይታወቃል። በዚህ መሃል ነው ታዲያ የጠላት በሚል መርህ ከግብጽ ጋር ወዳጅ የሆነችው ኤርትራ አሰብን ለግብጽ አሳልፋ ለመስጠት ስለመስማማቷ የተሰማው። የሚገርመው ነገር ደግሞ ትንሹ ሀገር ጅቡቲም የኢትዮጵያን ጥያቄ ጆሮ ዳባ ብላ ለግብጽ ሽቷን ስለመስጠቷ ተሰምቷል። በሌላኛው መረጃችን ደግሞ ከኤርትራው አምባገናዊ ስርዓት ጋር በማበር ሀገራቸው ላይ የባንዳነት ተግባር እየፈጸሙ የሚገኙ ቡድኖች አሁንም ከድርጊታቸው እንዲታቀቡ የተለያዩ ጥሪዎች እየቀረቡላቸው ይገኛል። ነገር ግን ለጥፋት ቀን ማታ ደፋ ቀና እያሉ የሚገኙ ኃይሎች ትዕግስት የሚፈታተን ተግባራቸውን አጠናክረው ቀጥለው አሁንም የሰላም አማራጭን ወደ ጎን እያሉ ነው። በዚህ መሃል ታዲያ የጀነራሎች ማስጠንቀቂያ ተጧጡፏል። ጀነራሎቹ ሻዕቢያን ደጋግመን ያሸነፍነው ኃይል ነው ያሉ ሲሆን ህወሓት ደግሞ እንኳን ለሌላ ለራሱም አይሆንም የሚል ጨዋታው ሊጀመር ይሆን ወይ ያስባለ ንግግር አድርገዋል። በአሁኑ የመረጃ ሰዓታችን የነዚህን ዝርዝር የምናስደምጣችሁ ይሆናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ግብጽ በአሰብና ጅቡቲ ወደቦችን ለመገንባት ስምምነት ላይ መድረሷ ተገለጸ። ዘናሽናል ጋዜጣ ዛሬ እንደዘገበው ግብጽ የአፍሪካ ቀንድ አካል ከሆኑት ኤርትራና ጅቡቲ ጋር ወደቦችን ለመገንባት ስምምነት ፈጽማለች። እንደ ዘገባው ይህ ስምምነት ግብጽ በአባይ ወንዝ ጉዳይ በገባችበት ውዝግብ በኢትዮጵያ ላይ ያካሄደች ያለው ጫና አንዱ አካል ነው። ቅርበት ያላቸው ምንጮችን በዋቢነት የጠቀሰው ዘገባው ግብጽ እምብዛም የሚዲያ ሽፋን ባልተሰጠውና ባልተወራለት መንገድ ከሁለቱ ሀገራት ጋር የፈጸመችው የስምምነት ፊርማ የኤርትራውን አሰብ ወደብንና የጅቡቲውን ዶራሌ ወደብ አቅም ማሳደግ የሚል መሆኑን አስረድቷል። ሁለቱም ወደቦች በቀይ ባህር ደቡባዊ ክፍል ባቤል መንደብ ሰርጥ አቅራቢያ የሚገኙ መሆናቸውን የጠቀሰው ዘገባው ጅቡቲና ኤርትራ የኢትዮጵያ ጎረቤቶች ከመሆናቸውም በላይ ኢትዮጵያ ሸቀጦችን የምታስገባ በዶራሌ ወደብ መሆኑን አውስቷል። ዘገባው ሲቀጥልም ግብጽ በቀይ ባህር ላይ ከ2000 ኪሎ ሜትር በላይ ጠረፍ ያላትና ቀይ ባህርና ሜዲትራኒያን የሚያገናኘውን ስዊዝ ካናል የተቆጣጠረች አገር ናት ካለ በኋላ በተደጋጋሚ እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት ወደ ቀይ ባህር በር ለመድረስ የሚያደርጉት ጥረት ስትቃወም መቆየቷን አስረድቷል። ዘናሽናል በዘገባው ይህ ብዙም ያልተወራለት ስምምነት ከኤርትራ ጋር የተፈጸመው ከአንድ ወር በፊት ፕሬዝዳንት ኢሳያስ አፈወርቂ በካይሮ ጉብኝት ባደረጉበት ወቅት መሆኑን አስታውቆ ግብጽና ጅቡቲ ግን በከፍተኛ ባለስልጣናት መካከል መፈራረማቸውን አስረድቷል። እነዚህ ስምምነቶች ከሁለቱም ሀገራት ጋር ጠንካራ ወታደራዊና ፖለቲካዊ ግንኙነት የመሰረተችው ግብጽ በወደቦቹ ወታደራዊ እንቅስቃሴ እንድታደርግ የሚያስችላት እንደሚሆንም ገልጿል። የዘገባው ምንጭ ሲናገሩ ይህ ስምምነት በሁለቱ ወደቦች ላይ እያደረግን ያለውን ወታደራዊ እንቅስቃሴ ህጋዊ መሰረት እንዲኖረው ያስችለናል ማለታቸውንም ከጋዜጣው ላይ ተመላክቷል። ግብጽ አሰብን ጨምሮ በጅቡቲ በኩል በሁሉም አቅጣጫ ኢትዮጵያን መክበቧን የተሰማው በዘ ናሽናል ጋዜጣ አዲስ ይፋ የሆነው መረጃ ግብጽ ኢትዮጵያ ላይ ባነጣጠረ ዘመቻ በኤርትራና በጅቡቲ በኩል የወደብ ስምምነቶችን መፈጸሟን አመልክቷል። ኢትዮጵያ ግንባታውን ባጠናቀቀችው የታላቁ ህዳሴ ግድብ ዙሪያ ለዓመታት ተቃውሞ ስታሰማ የቆየችው ግብጽ ኢትዮጵያ እያሳየች ካለችው በቀይ ባህር በኩል መተላለፊያ በር ከማግኘት በተቃራኒ የአካባቢውን ሀገራት ስታስተባብል ቆይታለች። ግብጽ የአፍሪካ ቀንድ አካል ከሆኑት ኤርትራና ጅቡቲ ጋር ወደቦችን ለመገንባት ስምምነት መፈጸሟ ነው ዘገባው ያመላከተው። ይህ ስምምነት ግብጽ በአባይ ወንዝ ጉዳይ በገባችው ውዝግብ በኢትዮጵያ ላይ ያካሄደች ያለው ጫና አንዱ አካል መሆኑንም የዘገባው ምንጭ የሆነው ዘናሽናል በዚሁ ዘገባ አክሎ አመላክቷል። በካይሮ ቅርበት ያላቸው ምንጮችን በዋቢነት የተጠቀሰው ዘገባው ግብጽ እምብዛም የሚዲያ ሽፋን ባልተሰጠውና ባልተወራለት መንገድ ከሁለቱ ሀገራት ጋር የፈጸመችው የስምምነት ፊርማ የኤርትራውን አሰብ ወደብና የጅቡቲውን ዶራሌ ወደብ አቅም ማሳደግ የሚል መሆኑን አስረድቷል።
ሁለት ወደቦች በቀይ ባህር ደቡባዊ ክፍል በባቤል መንደብ ሰርጥ አቅራቢያ የሚገኙ መሆናቸውን የጠቀሰው ዘገባው ጅቡቲና ኤርትራ የኢትዮጵያ ጎረቤት ከመሆናቸው በላይ ኢትዮጵያ ሸቀጦችን የምታስገባ በዱራሊ ወደብ መሆኑን አውስቷል። ዘገባው ሲቀጥልም ግብጽ በቀይ ባህር ላይ ከ2000 ኪሎ ሜትር በላይ ጠረፍ ያላትና ቀይ ባህርና ሜዲትራኒያንን የሚያገናኘውን ስዊዝ ካናል የተቆጣጠረች ሀገር ናት ካለ በኋላ በተደጋጋሚ እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት ወደ ቀይ ባህር በር ለመድረስ የሚያደርጉት ጥረት ስትቃወም መቆየቷን አስረድቷል። ዘናሽናል በዘገባው ይህ ብዙም ያልተወራለት ስምምነት ከኤርትራ ጋር የተፈጸመው ከአንድ ወር በፊት መሆኑን አስታውቆ ግብጽና ጅቡቲ ግን በከፍተኛ ባለስልጣናት መካከል መፈራረማቸውን አስረድቷል። እነዚህ ስምምነቶች ከሁለቱም ሀገራት ጋር ጠንካራ ወታደራዊና ፖለቲካዊ ግንኙነት የመሰረተችው ግብጽ በወደቦቹ ወታደራዊ እንቅስቃሴ እንድታደርግ የሚያስችላት እንደሚሆንም ገልጿል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን በቀይ ባህር በኩል ወደብ የማግኘት ፍላጎቷን ይፋ ባደረጉበት ጊዜ ቀይ ባህርና የአባይ ወንዝ ኢትዮጵያን የሚበይኑ የተፈጥሮ ሀብት ናቸው ማለታቸው አይዘነጋም። ኢትዮጵያ ባለፈችባቸው ዘመናት ሁሉ ትልቁ ፈተናዋ አባይ ነው ያሉት ጠቅላይ ሚኒስትሩ ሌሎች ፈተናዎች የዚህ ውላጅ ናቸው ሲሉም ተደምጠዋል። በዚህ ወቅት ስለ ቀይ ባህር አንስተውም ቀይ ባህር የትላንትና ታሪክ ነው፣ የተፈጠረው ስህተት ትላንትና ነው፣ ነገ ይታረማል፣ ከባድ አይደለም በማለት የሺህ ዓመታት ፈተና የሆነው የአባይ ጉዳይ ከተፈታ እንደ ቀይ ባህር ያሉ ጉዳዮች ውስብስብነታቸው ከአባይ ጉዳይ እንደሚያንስም አመላክተው ነበር። በቀጣይ መረጃ ሻዕቢያ ደጋግመን ያሸነፍነው ኃይል ነው፣ ህወሓት ደግሞ እንኳን ለሌላ ለራሱም አይሆንም ጀነራሉ አፈረጡት። የምስራቅ እዝ አዛዡ ጀነራል መሐመድ ተሰማ ከሰሞኑ በጎጃም እየተካሄደ ባለው ተከታታይ ህዝባዊ ውይይቶች ላይ የሚሰነዝሯቸው ሀሳቦች አነጋጋሪ ሆነው ቀጥለዋል። ጀነራሉ የፋኖ ታጣቂዎች አሁን ያሉበት ቁመና ሲነገር መንደር ለመንደር የሚሯሯጡ ሆነዋል ያሉ ሲሆን አጋር ፍለጋ ከአስመራ እስከ መቀለ ቢሮአቸውን እያንኳኩ መሆናቸውን ጠቅሰው ይሁን እንጂ ነገሩ የአህያ ባል ከጅብ አያስጥልም እንደሚባለው ነው ሲሉ አክለዋል። ሻዕቢያ የኛ ትውልድ ቀጥቅጦ ያሸነፈው ኃይል ነው ያሉት ጀነራል መሐመድ ተሰማ በተመሳሳይ ህወሓትም እንኳን ፋኖንና ሻዕቢያን ሊረዳ ለራሱም የማይሆን ብኩን ሆኗል ሲሉ ተደምጠዋል። ጀነራሉ ከጎጃም ይህንን ባሉ ማግስት ከወደ ሽረ የህወሓቱ ጀነራል ለጀነራል መሐመድ ምላሽ የሚመስል አስተያየታቸውን ሰንዝረዋል። በተፈናቃዮች ስደተኛ ጣቢያ ተገኝተው ንግግር ያደረጉት ጆን መዲድ ጠላቶቻችን ሲሉ በጠሩት የፌዴራል መንግስትና አጋሮቹ በኩል የፕሪቶሪያ መዘባበቻ አብቅቷል፣ ጨዋታው አብቅቷል ተብሏል ሲሉ የትግራይና አዲስ አበባን ውጥረት ወደ ግጭት እንዳይሸጋገር ደግፎ የያዘው የፕሪቶሪያ ስምምነት እርባናው ያበቃለት መሆኑን ገልጸው እኛ እንደ ሰራዊት ማንኛውንም እርዳታ ጭነን ሳይሆን የምንመጣው እናንተን ጭነን ነው፣ ወደ ቀያችሁ ወደ ቤታችሁ ነው የምንመልሳችሁ ሲሉ ተፈናቃዮቹን ተገን ያደረገ ጦርነት ለመቀስቀስ መታቀዱን አፍርጠውታል። ከሰሞኑ ፊልድ ማርሻል ብርሃኑ ጁላ ከጀርባችን ሊወርዱ አልቻሉም በማለት ህወሓትና ሻዕቢያን መክሰሳቸው የሚታወስ ነው። ኢትዮጵያ ውስጥ የሚከናወኑ ጦርነቶች በሙሉ ከጀርባ በህወሓትና በሻዕቢያ የሚዘወሩ የውክልና ጦርነቶች ናቸው ያሉት ፊልድ ማርሻል ብርሃኑ ጁላ በኬንያ የኢትዮጵያ ባለሙሉ ባለስልጣን አምባሳደር ጀነራል ባጫ ደበሬ ጽፈው ከሰሞኑ ባስመረቁት የጸረ ሽምቅ ውጊያ ጥበብ የተሰኘ ወታደራዊ ስትራቴጂክና የውጊያ አመራር ላይ ያተኮረ መጽሐፍ ምረቃ ላይ በመገኘት የመጽሐፉ ምረቃ አስታካው ለጸረ ሽምቅ ተዋጊዎች ባስተላለፉት ወሳኝ መልእክት ኢትዮጵያ በሰላም ውላ በሰላም ማደር የለባትም ብለው የሚያስቡና ይህንንም ሀሳባቸው በህገ መንግስታቸው ውስጥ ጭምር አካተው እንደ ብሔራዊ አጀንዳ ይዘቡት የሚንቀሳቀሱ ታሪካዊ ጠላቶች አሉን ያሉ ሲሆን በሀገር ውስጥ በአማራም ይሁን በኦሮሚያ በትግራይም ሆነ በሶማሊያ አፋር እየተካሄዱ ያሉና በቋፍ ላይ ያሉ ግጭቶች መነሻቸውም ሆነ መዳረሻቸው የኢትዮጵያ ህዝብ ፍላጎት አይደለም ካሉ በኋላ ጦርነቶቹ ባለቤቶቹ እነዚሁ ታሪካዊ ጠላቶቻችን ናቸው ሲሉ ገልጸው ነበር። አሁን በመካሄድ ላይ ያሉትም ሆነ ወደፊት ሊከሰቱ የሚችሉ ግጭቶች በዘላቂነት ለማስቆምና በአሸናፊነት ለመቋጨት ትልቅ ችግር ሆኖ የሚታየው የጸረ ሽምቅ እንቅስቃሴው በሚፈለገው ልክ አለመሆኑን ያልደበቁት ፊልድ ማርሻሉ በቅርቡ በልዩ ሁኔታ በጸረ ሽምቅ ውጊያ ስልት ሰልጥነው ለተመረቁ የሰራዊት አባላት ባስተላለፉት መልእክት ታሪካዊ ጠላቶቻችን በፍጹም ከጀርባችን ሊወርዱ አልቻሉም፣ አላማቸውን ለማስፈጸም የሚጠቀሙት ደግሞ የራሳችን ልጆች ነው ካሉ በኋላ ዋናው የሀገራችን ችግር ፈታችሁ ሰላማን ለመመለስ ትልቅ ኃላፊነት ወድቆባችኋል፣ በየአቅጣጫችሁ እየተካሄዱ ያሉ የሽምቅ እንቅስቃሴዎችን ለመመከት ተዘጋጁ ሲሉ አሳስበው ነበር። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታለምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።